በዓለም ላይ ብዙ ከተሞች አሉ። በከፍታ ሕንፃዎቻቸው የሚመኩ፣ በታላላቅ ወንዞቻቸው የሚከብሩ፣ በታሪክ አሻራቸው የሚታወቁ። ነገር ግን ይቺ ከተማ ከሁሉም ትለያለች። እሷ ጋር ስትደርስ ልብ በዝግታ መምታት ይጀምራል። ነፍስህ ከጭንቀት ትገለላለች። እዚህ ጋር ስልጣን፣ ሀብት ትርጉም የላቸው። እዚህ ጋር ያለው ትርጉም ፍቅር ብቻ ነው። አንዳንዶቹ በውበታቸው፣ አንዳንዶቹ በሀብታቸው ይታወቃሉ። ይቺ ከተማ ግን ከሁሉም ትለያለች። በዓለም ላይ በቀን 24 ሰዓት የማይተኛ በቢሊዮን የሚቆጠሩ ሰዎች ልብ የሚገዛና በውስጡ ታላላቅ ምስጢራትን የያዘች ከተማ የት እንደሆነች ያውቃሉ? ከ1400 ዓመት በላይ ታሪክን አቅፋ የያዘችው የዓለም ሙስሊሞች ናፍቆት የሆነችው እግርህ መሬቷን ሲረግጥ የሚሰማ ሰላም፣ ዓይንህ አረንጓዴውን ጉልላት ሲያይ የሚፈሰው የእርካታ እንባ ሐሴትን ያላብሳሉ። ይቺ ከተማ መዲና ትባላለች። ይቺ የፍቅር ከተማ ዛሬ በዚህ ቪዲዮ መዲናን በእንግድነት እንጎበኛታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮን ላይክ በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዛችኋለሁ። አብራችሁን ቆዩ። መዲና የምትገኘው በምዕራብ ሳውዲ አረቢያ ሂጃዝ ተብሎ በሚጠራው ክልል ውስጥ ሲሆን ከባህር ጠለል በላይ 620 ሜትር ወይም 2000 ጫማ ከፍታ ላይ ትገኛለች። ከተማዋ የተቆረቆረችው ላቫ ፕላቶ በሚል የእሳተ ገሞራ አለቶች በተከበበ ለም መሬት ላይ ሲሆን የአቀማመጥ መዲናን ለዘመናት በግብርና በተለይም በቴምር ምርት የታወቀች እንድትሆን አድርጓታል። መዲና ከቀይ ባህር በስተ ምስራቅ 160 ኪሎ ሜትር ርቀት ላይ ትገኛለች። በአካባቢዋ ባሉ ተራራማ ቦታዎች ምክንያት ከተማዋ እንደ ተፈጥሯዊ ምሽግ ያደርጓታል። የቅርብ ጊዜ መረጃዎች እንደሚያሳዩት በ2023-24 በመዲና ከተማ ውስጥ የሚኖሩት የህዝብ ብዛት ከ1.5 ሚሊዮን በላይ እንደሆኑ ይገመታል። ይህ ቁጥር የከተማዋን ፈጣን እድገት ያሳያል። አብዛኛው የህዝብ ቁጥር የሳውዲ ዜጎች ሲሆኑ ከተለያዩ ዓለም ሀገራት፣ ከኤዥያ፣ ከአፍሪካ፣ ከአረብ ሀገራት የመጡ ሙስሊም ስደተኞችና ባለሙያዎች በከተማዋ ይኖራሉ። መዲና የዓለም ሙስሊሞች መገኛ እንደመሆኗ መጠን በከተማዋ ውስጥ የተለያዩ ቋንቋዎችና ባህሎች ማስተዋል የተለመደ ነው። በሐጅና በኡምራ ወቅት ግን ከተማዋ የሰው ብዛት ከፍተኛ ሁኔታ ይጨምራል። በሚሊዮን የሚቆጠሩ እንግዶች ከተማዋን ይሞሏታል። ታሪኩ የሚጀምረው መዲና ከመባሏ በፊት ነው። በዚያ ጊዜ ስሟ ያሰሪብ ይባል ነበር። በበረሃው መካከል ያለችው ለምለም ኦአሲስ ያሰሪብ በቴምር እርሻዎቿና በጥሩ የውሃ ጉድጓዶቿ ትታወቅ ነበር። ይሁን እንጂ ከተማዋ በውስጧ ሰላም አልነበረም። በውስጧ የሚኖሩ የአውስና የኸዝረጅ ጎሳዎች ለዘመናት በጦርነትና በበቀል ተሳስረው ይኖሩ ነበር። ከተማዋ በመከፋፈልና በጭንቀት ተሞልታም ነበር። ነገር ግን አላህ ለዚች ከተማ ትልቅ ዕቅድ ነበረው። ከተማዋን ስም ብቻ ሳይሆን መንፈሷንም የሚቀይርበት ቀን ደረሰ። በመካ መከራ የበዛባቸው ሙስሊሞች መጠጊያ ፍለጋ ሲንከራተቱ መዲና በሯን ከፈተች። ነቢዩ መሐመድና ወዳጃቸው አቡበከር ሰዲቅ በረሃውን አቋርጠው መዲና ሲደርሱ የታየው ትዕይንት ዛሬም ድረስ በታሪክ ማዕደር ውስጥ ደምቆ ይነበባል። የመዲና ሰዎች መንገዱን ሞልተው ጦላል በድሩ አይለና ጨረቃ በላያችን ላይ ወጣች እያሉ በደስታ ተቀበሏቸው። መዲና ያኔ ነው ያሰብሪ መባሏን አቁማ መዲና የነቢዩ ከተማ የተባለችው። መዲና ለተሰደዱት ቤት፣ ለተራቡት ምግብ፣ ለተከፉት ተስፋ ሆነች። በዓለም ታሪክ ታይቶ የማይታወቅ የወንድማማችነት ስምምነትም ተመሰረተ። ሀብትና ንብረት ለሁሉም ተካፈለ። ፍቅር ከመሬት እስከ ሰማይ በረረ። ነብዩ መዲና እንደገቡ መጀመሪያ ያደረጉት ነገር መስጂድ መገንባት ነበር። ቁባ ላይ የመጀመሪያ ድንጋይ ያስቀመጡ። ከዛም በከተማዋ እምብርት ላይ መስጂድ ነበዊ ተገነባ። ይህ መስጂድ የጸሎት ቦታ ብቻ አልነበረም፣ የትምህርት ማዕከል፣ የፍትህ አደባባይና የድሆች መጽናኛ እንጂ። መዲና ምድር ላይ ሰላምና ፍትህ ሰፈነ። የአይሁድ ጎሳዎች፣ ክርስቲያኖችና ሙስሊሞች በጋራ የሚኖሩበትን የመዲና ሕገ መንግሥት ዘ ኮንስቲቱሽን ኦፍ መዲና ተጻፈ። ይህ ሰነድ በዓለም ላይ ለመጀመሪያ ጊዜ ለዜጎች እኩልነትና የሃይማኖት ነጻነትን ያወጀ ድንቅ የታሪክ አሻራ ነው። መዲና ሁሌም የደስታ ከተማ ብቻ አልነበረችም፣ ብዙ ፈተናዎችንም አልፋለች። ከከተማዋ በስተ ሰሜን የሚገኘው የኡሁድ ተራራ የከባድ መስዋዕትነት ምስክርም ነው። 70 የነብዩ ወዳጆች የተሰዉበት፣ ነብዩ የቆሰሉበት። ግን ኡሁድ ለሙስሊሞች ተራራ ብቻ አይደለም፣ የፍቅር ምልክት እንጂ። ነብዩ ኡሁድ እኛን የሚወደን እኛም የምንወደው ተራራ ነው ብለዋል።
በህንደቅ ጦርነት ወቅት ደግሞ መዲና በዓለም አቀፍ ጥምረት ውስጥ ተከባ ነበር። ነገር ግን በመካከላቸው የነበረውን ጥንካሬ በአላህ እርዳታ ከተማዋን ከጥፋት አዳኑ። እነዚህ ፈተናዎች መዲናን የበለጠ አጠነከሯት። የነብዩ ሕይወት ሲያልፍም መዲና በታሪክ ታይቶ በማይታወቅ ሐዘን ውስጥ ወደቀች። ነገር ግን ሥራው አልቆመም። መዲና ለመጀመሪያዎቹ 4 ኸሊፋዎች አቡበከር፣ ዑመር፣ ዑስማንና አሊ ዋና ከተማ ሆና አገልግላለች። እስልምና ከአረቢያ ምድር አልፎ ወደ ፋርስ፣ ወደ ሮምና ወደ ግብጽ የደረሰው ከመዲና በወጡ ጀግኖች ነው። ምንም እንኳን ከጊዜ በኋላ የፖለቲካ ማዕከሉ ወደ ደማስቆና ባግዳድ ቢዛወርም መዲና ግን የእውቀትና የመንፈሳዊ ማዕከል ሆና ቀጥላለች። የታላቁ ኢማም ማሊክ የመዲና ምሁር መፈጠር ለዚህ ማረጋገጫ ነው። ዛሬ መዲና በሚሊዮኖች የምትጎበኝ ዘመናዊ ከተማ ሆናለች። የሳውዲ መንግስት ባደረገው ከፍተኛ የማስፋፊያ ሥራ መስጂደ ነበዊ በአንድ ጊዜ ከ1 ሚሊዮን በላይ ሰጋጆች መያዝን ይችላል። እነዚያ ታሪካዊ ዣንጥላዎች፣ ነጭ እብነበረድ ወለሎችና ያ አስደናቂ የአረንጓዴ ጉልላት ውበት። ነገር ግን የመዲና ትልቁ ውበቷ ህንፃዎቹ አይደሉም። የመዲና ትልቁ ውበቷ ሰላሟ ነው። እዛ ስትሄድ ሰዎች ድምፃቸውን ዝቅ አድርገው ይናገራሉ። በመንገዶቿ ላይ ፍቅር ይሸታል። መዲና ማለት ታሪክ ብቻ አይደለችም። መዲና ማለት ለእያንዳንዱ ሙስሊም የነፍስ ማደሪያ ናት። መዲና ስትባል መጀመሪያ አእምሯችን የሚመጣው መስጂደ ነበዊና አረንጓዴ ጉልላት ነው። ነገር ግን መዲናን መዲና የሚያደርጓት ታላላቅ ህንፃዎቿ ብቻ አይደሉም። መዲናን ልዩ የሚያደርጓት በውስጧ የሚኖሩ ለዘመናት የአላህ እንግዶችን በፍቅር የተቀበሉ ህዝቦቿ ናቸው። በዓለም ላይ ብዙ ከተሞች አሉ። ነገር ግን እንደ መዲና ህዝብ ረጋ ያለ፣ እንደ መዲና ሰው ትህትና የተላበሰ ማግኘት ይከብዳል። ዛሬ የምነግራችሁ ስለ ድንጋይና ስለ ህንፃ ሳይሆን ስለ መዲና ሰዎች ማንነት፣ ስለ ልዩ ባህላቸውና ማንም የማያውቀው የዕለት ተዕለት ህይወታቸው ነው። ይህ የመዲናውያን የፍቅር ታሪክ ነው። የመዲና ሰዎች አህሉ መዲና ይባላሉ። እነዚህ ሰዎች ከዓለም ዙሪያ ለሚመጡ ሰዎች ያላቸው አመለካከት የሚጀምረው ከ1400 ዓመት በፊት የነብዩ ሰሃባዎች በደስታ የተቀበሉት የመዲና ሰዎች ያ የእንኳን ደህና መጣችሁ መንፈስ እስከ ዛሬ ድረስ በደማቸው ውስጥ ይፈሳል። የመዲና ሰው ድምፁ ዝቅ ያለ ሲሆን ሲያናግርህ በአክብሮት ነው። በመዲና መንገድ ላይ ስትሄድ ፈገግታ የጎደለው ፊት አታገኝም። እንግዳም ማክበር ለእነሱ ግዴታ ሳይሆን የህይወት ዘይቤያቸው ነው። ብዙዎቹ ቤተሰቦች ለትውልድ እዚያ የቆዩ በመሆናቸው ከተማዋን እንደ ትልቅ ቤት፣ እንግዳውን ደግሞ እንደ ትልቅ የቤተሰብ አባል ነው የሚያዩት። የመዲና ባህል በአልባሳቷ ላይ ይንጸባረቃል። ወንዶች አብዛኛውን ጊዜ ንጹህ ነጭ ቶብ ይለብሳሉ። በራሳቸው ላይ ደግሞ ሽማግ ወይም ቡትራ ይጠቀልላሉ። የመዲና ሽማግሌዎች ኢማማ የራሱ የሆነ ጥበብ አለው። ይህ ክብራቸውንና ማንነታቸውን ይገልጻል። ሴቶች ደግሞ ጥቁር አባያ ይለብሳሉ። ነገር ግን በመዲና ቤት ውስጥ በሰርግና በደስታ ቀናት የሚለበሱት ባህላዊ ልብሶቻቸው በቀለማት ያሸበረቁና በጥልፍ የተጌጡ ናቸው። ይህም መዲና ከጥንት ጀምሮ የንግድ ማዕከል በመሆኗ ከተለያዩ ዓለማት ባህል ጋር የተወራረሰ ውበት እንዳላት ያሳያል። የመዲና ምግብ ፍቅር የተቀላቀለበት ነው። በተለይም በመስጂደ ነበዊ ውስጥ የሚዘረጋው ሱፍራ ወይም የምግብ ገበታ በዓለም ላይ ታይቶ የማይታወቅ ድንቅ ባህል ነው። ረመዳን ይሁን ተራ ቀን የመዲና ሰዎች መንገደኛውን ና ተመገብ ብለው ለመለመን ይወዳደራሉ። አጅዋ የተባለው ዝነኛው ቴምር የመዲና ኩራት ነው። ከቴምሩ ጎን ደግሞ አረቢካ ኮፊ ወይም ቃህዋ በትንሽ ሲኒዎች ይቀርባሉ። የዝንጅብልና የሄል መዓዛ ያለው ይህ ቡና የመዲና መስተንግዶ መክፈቻም ነው። ቤታቸው ውስጥ ደግሞ ሰሊቅና ቡሃሬ የመሰሉ የምግብ አይነቶች በሰፊ ሳህን ቀርበው ቤተሰብና እንግዳን በአንድ ላይ ይመገባሉ። ይህ የአንድነትና የመጋራት ባህል የመዲና ትልቁ ሀብት ነው። የመዲና ሕይወት የሚሽከረከረው በአዛን ዙሪያ ነው። ንጋት ላይ ከተማዋ በፈጅር ሰላት ትነቃለች። ፀሐይ ስትወጣ ሰዎች ወደ ሥራቸው ይሄዳሉ። ነገር ግን ቀን ላይ ከሰዓት በኋላ ከተማዋ ለጥቂት ሰዓታት ጸጥ ትላለች። ይህ ቃይሉላ ወይም የቀትር ረፍት ጊዜያቸው ነው። ምሽት ላይ ግን መዲና በአዲስ መንፈስ ትመጣለች። ቤተሰቦች ወደ መስጂድ ይሄዳሉ። ልጆች በግቢ ውስጥ ይጫወታሉ። ጓደኛሞች በየካፌው ተቀምጠው ያወራሉ። መዲና ውስጥ መቸኮል ብሎ ነገር የለም። ሕይወት ረጋ ብላ ትፈሳለች። መኪናዎች ለእግረኛ ቅድሚያ ይሰጣሉ። ሰዎች በመንገድ ላይ ሰላምታም ይለዋወጣሉ። ይህ ሰኪና ወይም መለኮታዊ እርጋታ የከተማዋ መለያ ነው። የመዲና ገበያዎች ከንግድ ቦታነት በላይ ናቸው። እዛ የሚሸጡ ሰዎች በረካ ወይም በረከት ላይ ያምናሉ። ገዢን ፈጽሞ አያታልሉም።
በንግግር ይማርካሉ። በገበያ ውስጥ የሚያውድህ የኡድ ወይም የሚስክ ሽታ መዲና መሆንን ያስታውሰዋል። ታሪካዊው ሱቅ፣ አልመናህና ዘመናዊ የቴምር ገበያ የከተማዋ የኢኮኖሚ ደም ስሮች ናቸው። የመዲና ሰዎች በንግድ ታማኝነታቸው ይታወቃሉ። አንድ እንግዳ ሲመጣ ስንት ትከፍላለህ ሳይሆን ምን ልርዳ የሚለው ጥያቄ ይገርማቸዋል። እንግዲህ ላለፉት ደቂቃዎች በመዲና ታሪካዊ ጎዳናዎች ተጉዘናል። ስለ ጂኦግራፊያ አውግተናል። ስለ ሕዝቦቿ ልዩ ማንነትና አስደናቂ ባህሏም ተመልክተናል። ነገር ግን መዲናን በቃላት ገልጾ መጨረስ ፈጽሞ የማይቻል ነገር ነው። መዲና ማለት የታሪክ መጽሐፍ ብቻ አይደለችም። መዲና ማለት እያንዳንዱ ሙስሊም ነፍሱ የምታርፍባት፣ ልቡ በናፍቆት የሚቃጠልባት የፍቅር ከተማ ናት። ከመዲና ጉዟችን ምን ይዘን እንወጣለን? ከመዲና የምንማረው ትልቁ ቁም ነገር ትህትና ነው። ነብዩና ሰሃባዎቻቸው የተራመዱበት ያ መሬት ዛሬም ድረስ የሰላም ተምሳሌት ሆኖ ይኖራል። መዲና ስትሄድ የምታየው ረጋ ያለ መንፈስ፣ ሰዎች እርስ በርሳቸው ያላቸው መከባበርና እንግዳ ተቀባይነታቸው፣ ይህ ሁሉ የሚያስተምረን አንድ ነገር ነው። እርሱም እውነተኛ ጥንካሬ ያለው በሰላም በፈገግታና በወንድማማችነት ውስጥ መሆን ነው። መዲና የዓለም ሕዝቦች ምንም ሳይለያዩ በአንድነት ቆመው ፈጣሪያቸውን የሚያመሰግኑባት የታላቅነት ማሳያ ናት። ይህንን ቪዲዮ የምትመለከቱ ሁሉ መዲናን የመጎብኘት ዕድል ያገኛችሁ ያን ታላቅ ሰላም በድጋሚ እንድታገኙና ገና ያልሄዳችሁ ደግሞ አላህ በቅርብ ቀን በዚያ ቅዱስ ስፍራ ላይ እንድትገኙ እንዲያወፍቃችሁ ከልብ እመኛለሁ። ያን ሰላም ለሁላችሁ ይድረስ ዘንድ ዱዓችን ነው። ውድ የቻናላችን ቤተሰቦች የዛሬው ስለ መዲና ያቀረብነው ዝግጅት እዚህ ላይ ያበቃል። እናንተስ ስለ መዲና ምን ይሰማችኋል? ወደ መዲና ስትሄዱ መጀመሪያ ለማየት የምትመኙት ቦታ የቱ ነው? ወይም መዲና ሄዳችሁ የምታውቁ ከሆነ ያገኛችሁትን ስሜት ኮሜንት ላይ አጋሩ። የእናንተ ሐሳብ ለሌሎችም ብርታትና ናፍቆት ይሆናል። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ የመዲና ሰላም ይብዛላችሁ። ቸር ያቆየን።